ያበደ ትምህርት ነው። ያበደ ነው። ቀሰቀሽ አንቺ ግን ወክሴ ቅድም አላልኩሽም? የሆነ ነገር እኮ ብዬሽ ነበር። አይ እኔማ ሙፍታህ ያውቃል ብዬ ነበር፣ ግን አላወቅም። ሰራላቸው ይስራላቸው። በሚጥሚጣ ገና ያቃጥላቸው። እነሱ ሰሩ አደረ እኮ ይኸው ሰራላቸው። ላጨልልሽ ነው ተይ አላት። እናት እኮ ነበር ተይ ያጨልልሻለሁ አላት። ደግሞ ማለት ነው እምር ብላለች። የኔ እናት ግንቦሽ አሁን አንቺ ይሄንን አትስሪ። ይኸውልሽ ይሄንን እሱ አሳድሮታል አይደል? አሁን ፍራንክ ማለት ነው። ይሄን አትስሪ። የምታመጣውን ፍሪ የእሷ የምታመጣው ነገር ነው ከባድ። ካልደፈረሰ አይቀራም ቢል የለም እሱ እውነት ነው። ካልደፈረሰ አይቀርም። ሽምግልና ልላክ ነው። የእሱ ብቻ ነው ያሰው ያለው። ወገባችሁ ሰሩ ወተት ደፋው በድንጋጤ የሴትዮ ወተት ደፋው እና ወተት የለሽም እንዴ አንቺ ደግሞ? ላሳይሽ አንቺ ቀልድ መስሎ አውቃለሁ። ትናንትና እኔም እንደዛ አድርጌያለሁ። ቀጣ ወደ ወጥ ጨምሬያለሁ። እናቴ በይ ኧረ አንቺ ያበ እኔ ምን አይተናል። የት አለ እግዚአብሔር ከዚህ ከፍሪጅ ጀምሬው አይዞሽ አንቺ ምን እንደሆነ ታውቂያለሽ? መጨረሻ ላይ ይናገራል ብዬ የጠበቅኩት ወፍ የለም። ወጣ ጭራሽ ብሩኬ ወንድሜ ዛሬ አይደለም እኔ የሆነ እኔም ጠብቄ ነበር። በርዶት ነው ብርድ እኮ ነው እናቴ። ሰላም እንዴት ዋላችሁ? ደህና ናችሁ? ሰላም የኔ ውድ እንዴት ነሽ? ደግ ነው። ጥብቅተይ እንዴት ነሽ? ላይ ነው ዘርፌ እንኳን ብሩኬ ቀርቶ አይደለም እኛንም እየበረደን ነው። ኧረ በረደን። እኛ ማንቀጥቆናል። ትናንት በጊዜ ማንቀጥቆናል። በርዶናል። እናቴ ሳይጀመር በርዶታል። ትናንት ሁላ ጭፈራ፣ ዛሬ ምንድን ነው? አሸወይ ላይ ነው። ለማንኛውም ፍራንክ ነው ይመስለኛል። ፍራንክ ነው። ሁለት ፍራንክ እያደረጋች ነው። በቀደም በሞያ አላጨቀች። አዎ ፍራንክ ነው። ግድ ፍራንክ ነው እኮ ነው። ሁለታቸው ጨጉራቸውን አይ ነገር ይሁን ዛሬ አርሰናል ተስረዋል። ነገር ይሁን እንዳይከርር ብቻ ምን አልሽኝ? ዛሬ አርሰናል ተስረዋልና በዛ ላይ እንዳይናደድ አጉቲ አርሰናል ተሸነፈ እንዴ? ዛሬ ተሸነፈ እና ለዛ ነው የባሰ خيام بوسي فريحة أنس قالني ماري أيوة هجنا እናንተ ግን ዘርፌ ክፈቺ። ይኸውልሽ ይሄን ቪዲዮ ለልጅሽ ላኪው። እሺ የዛሬ ቪዲዮ ማለት ነው። አዎ እኮ ለልጅ ሴት ያላችሁ ሰዎች ገና ህፃን የሆኑትም አሉ። ህፃን የሆናችሁ ደግሞ እንደዚህ 14 ዓመት ታያለች፣ ያዩታል። ሁለቱም ያያሉ። ያያሉ ከእሷ ጋር እና ተረጋጋ። ምን እንደሆነ አንዳንድ ጊዜ
እህትም ያላችሁ እንደገና ደግሞ ልጆች ያላችሁ ሁሉንም ነገር ሴት ልጅ እንዴት ማሳደግ እንዳለባት አንዳንድ ሰዎች አሁን ወንድ ፍቅረኛሽን ጓደኛሽን አንድ ላይ ስለመውሰድ አይደለም የሆነ በቃ አስተሳሰብ አንድ ከወንድ ጋራ ስለሆንሽ አይደለም መጥፎ ልጅ የምትሆኝ ወማጂ በቃ ልጅን ሞራል የማይነካ ስትናገሪ እራሳችሁ በራሳችሁ እና እርስ በራሳችሁ ትምህርት እየወሰዱ እግዚአብሔር ይመስገን እርስ በራሳቸው ይኸውልሽ ይተሳሰባሉ። ገና ያልጀመሩ ያልጨረስነው ነገር አለ። እንደዛ ብሎ ግግም ስልበት መፍታ ራሱ ሽማግሌ ላት በቃ እንደዛ ከሆነ አለ ሁሉንም ነገር ማከበር አለበት። ቤተሰብን እንዴት ማስከበር እንዳለባት ሴት ልጅ ከወንድ በላይ ሴት ልጅ እናት አባት ስታስከብር በጣም ነው ደስ የሚለው። ወንድሞቹ ራሱ በጣም ደስ ለቀቅ ስታደርጉ አሁን አልተጫኑባትም። ወንድሞቿ አያቸው ስለሚተማመኑባት ስለሚኮሩባት ሁሉንም ነገር ስለምታደርግ ራሷ በራሷ ጭንቅላቷን ስለምትመራው ሁሉም እዛ ጋር እንደ እንቁላል ይዞ እንዴት እንደሚወዳት እያያችሁ ነው። ሁሉም መፍታ ቤኬ ፍፄ ሁሉም በእሷ ዙሪያ ያሉትን ሰዎች አይታችኋል። ከዚች ልጅ እስኪ ከዚች መስጥዬ ልጅ ተማሩ። ልጆቻችሁን አስታርቁ። ወደ ሌላ ነገር ወደ ገደብ ነገር አትግቡ። በአሁኑ ምክንያት ተነስቶ ነው ዛሬ ይህንን ብሩክ ፍራንክ ያመጣ እንጂ ዝም ብሏል ያመጣበት እግዚአብሔር ይስጥልኝ ነው ያመጣው። ሴት ልጅ ምን እንደሆነ ታውቂያለሽ? ንግግራቸው ደግሞ በዛሬ ፍራንክ ላይ እውነቴን ነው የምልሽ በጣም ደስ ብሎኛል። ምክንያቱም ንግግራችሁ እራሳችሁ ተከባብሮ እንደው መፍታ ምን ይሻልሃል? ሰውንተን አነጋግሮ ማሳመን ምን ይሻልሃል? እኔ የመፍታ ነገር ነው የገረመኝ። እና ተከባብራችሁ እንደዚህ ተከባብሮ እንደዚህ ደግሞ ተቻችሎ መጥፎ ቃል ሳይወጣ እሱ መጥፎ ቃል እንደዚህ ግግም ስልበት ሁሉንም ነገር ከመጥፎ ቃል ጥንቃቄ እያደረጉ ነው። እንደ በፊቱ ሳይሆን ማለት ነው። ጥንቃቄ ማድረግ አለባችሁ። ቪዲዮ ዩቱብ ላይ የምትሰሩት እንደዚህ በተልካሻ ነገር የምታወሩና የምታደርጉ ሰዎች ብዙ ሰዎች አላችሁ። ጥንቃቄ ማድረግ መምከር ምን ማድረግ እንደምትችሉ ትላንትና ቁጭ ብለን ኮመንት እያየነው ነበረ ሁላችንም ማለት ነው። እና ማንኛውም ሰው ጥንቃቄ ለንግግራችን ጥንቃቄ ማድረግ አለብን። መጀመሪያ ላይ የሰው ልጅ ጥንቃቄ ካላደረገ ለንግግሩ ጥሩ ካልሆነ ከማንም ሰው ጋራ መኖር አይችልም። እግዚአብሔርን ወንዶች ራሳቸውን ቢጠብቁ ክብራቸውን እየጠበቁ ክብራቸውን ዛሬ ወንድ ልጅ እኮ እንጀራ ለእናታቸው እየጋገረ ለእናታቸው እያሰበ ለእናታቸው እየኖሩ ወንድ ልጅ ሴት ልጅ ደግሞ ሴት ልጅ ላይ መጥፎ ነገር ከአፏም ይወጣል። ነገ ምን ይደርሰኝ ይሆን የሚል ከዛ እናንተ እኛ ከዚህ የምንናገረውና እዛ ጋር የሚፈጠረው ሌላ ነገር ነው። አያችሁ፣ ህይወታችን እየጎዳን ነው ያለ ነው። ህይወታችን እያበላሽን ነው ያለ ነው። ልጆቻችን ነገ ምን እናስቀምጣለን? ድንገት እንኳን የለመደ አፍ ቢሆንም መማር አለበት። ማንኛውም ሰው ጥሩ ነገርን ሰርቶ ማለት ጥሩ ነገርን አስቀምጦ ማለት መልመድ አለበት። ማንኛውም ሰው ማለት ነው። ጥሩ ነገርን አስቀምጦ መሄድ ማለት ለነገ ለትውልድም ይሆናል። ለነገ ማንቺ እንደ ገላ ቋጥረሽ እንደምትሄጂ ወይም ስንቅ የሚባለው ነገር አለ። አሁን ለምሳሌ ገጠር ላይ ምን እንደሆነ ታውቃላችሁ? ገጠር ስላደግኩት ነው እንደዚህ ስላችሁ በጣም ይቅርታ። ገጠር ስላደግኩት እንትን እንላለን ይሄን ለማጭዳት ወይም ብዙ ነገር አለ እና ጠዋት እንወጣና ማታ ልንገባ ስንል
ምሳ የምንበላው አሁን በልተን ገና ለእንትን እናስባለን ማለት ነው። ለምሳ ያንን ምሳ ለማብላት ቋጥረን አንከባክበን በስነ ስርዓት ሸፍነን ነው ይዘን የምንሄደው። ምክንያቱም የምንፈልግበት ሰዓት አጥቦን እንድንበላ ፍትፍት ብለን እንድንበላ ነው የምናንከባክበው ያንን ምግብ ማለት ነው። ግን ምንም ብታደርግ ምንም ችግር የለውም ነበር። እንደዛ ለማድረግ ጥሩ ነገራቶችን ተመኙ። እነሱ ሲሳሳቱ ደግሞ ከስህተታቸው ላይ እንዲታረሙ ምክር ይቻላል። ማበረታታት ምክር ማንም አይገልም። ማንኛውም ሰው እነሱ ብቻ አይደለም ስድብ ማንንም አይጠቅምም። ራሳችን ወጣት ውስጥ እየገባን ራሳችን እየጎዳን ስላለን በሱ ዙሪያም በሷ ዙሪያም ሁሉም ቦታ እና ኮሜንት በጣም ኮሜንት ማንበብ እወዳለሁ። ለምን እንደሆነ አላውቅም። ጥንቃቄ አድርጉ፣ ተማሩበት። ሴት ልጅ ደግሞ ሴት ሆና ምን ማድረግ እንዳለባት ማድረግ አለበት። በቃ ምንድናት፣ እንዴት ማድረግ እንዳለባት፣ ራሷን እንዴት መጠበቅ እንዳለባት፣ መጀመሪያ ምን ማስቀደም እንዳለባት የማንኛውም ነገር በስነ ስርዓት ቁጭ ብላችሁ ቪዲዮን ሳታሳልፉ ቀስ ብላችሁ ካያችሁ ብዙ ነገር ታገኙበታላችሁ ከነሱ ንግግር። እውነት እነሱ የሚሰሩበትን እንደዚህ ፕራንክ የሚያደርጉባቸው ፕራንኮች ዛሬ ተረጋግቷ እሷም ተረጋግታ ምን መጥፎ ቃል መልስ እየተመላለሱ እየተደማመጡ እሷም አዳምጣ ለሱ መልስ እሱም ደግሞ ለሱ መልስ ሲሰጡ በጣም ደስ የሚል አለመጥፎ ንግግር ቃላቶች ሳይሆን እንደዛ በጣም ደስ ይላል፣ ያስተምራል። እናንተም ተማሩበት። ክፉ ነገር እስከ መጨረሻ እዩ። ዛሬ አይታችሁ ነገ ምን እንደሚመጣ በትዕግስት ጠብቁ። በትዕግስት ዋጋ ያስከፍላል። ብሩኬም እንደዚህ አይነት ስብዕና የለውም። እንደምታውቁ እኛ ፊት ለፊታችን ላይ ነው ያደጉት። እሱንም ጥንቃቄ አድርጉ፣ ተማሩበት። ቪዲዮን ሼር አድርጉ። መጀመሪያ ደግሞ የምናገረው ነገር ቢሆን ቪዲዮ ስትጀምሩ ልክ ቪዲዮ እንደከፈታችሁት ላይክ አድርጉ። መጀመሪያ ላይ ላይክ አድርጉ። ላይክ ሳታደርጉ ምን ቢሆን በትዕግስት ራሱ ሳታሳልፉ ወይም ሁለት ስልክ ካላችሁ ብዙ ሰዎች ትደነግጣላችሁ። እና ብዙ ሰዎች ትደነግጣላችሁ። ሁለት ስልክ አንድ ስትጀምሩ ወይም ሁለቱንም ስልክ አንድ ክፈቱና እንትኑ ላይክ አድርጉ። መጀመሪያ ላይ ላይክ ስታደርጉ ያ አንዱን ስልክ እንኳን ብታሳልፉ ችግር የለም። ልክ እንደጀመራችሁት ቪዲዮን ካሳለፋችሁት ለነሱ ጥሩ አይደለም እና ላይክ አድርጉ። መጀመሪያ እንደገባችሁ ሳታሳልፉ እስከ መጨረሻ ድረስ ይውላችሁ። ምክንያቱም ባላር እየወጣ አይደለም ቪዲዮአችሁ በጣም እንትን የባለፈው አሁን እውነት እስከ 400 ቪው ምናምን ጠብቄው ነበረ። በወሎ ይመጡት ነው ራሽ እንኳን 400 300 200 ራሱ መግባት አልቻለም። ይሄን የመሰለ ቪዲዮ ሰርቶ ማለት ነው። እና አመሰግናለሁ፣ እወዳችኋለሁ። ቀጥሉ የምታወሩ ካላችሁ ሹፊ ሲጀመር እኮ አለሞች ሁሉ ነገር ያው ሲጠበቅ ነው። ትናንትና ሰላም የነበሩ ዛሬ ምን ይመጣል ብለህ ሌላ ኦኬ። እንደዛ አይነት ማንነት የለውም እና ትምህርት ነው ለኛ ለሴቶች እና ለወንዶች። ትናንትና እንተኛ ስትለው እኮ ነው ከታች የሆነች ልጅ ኮመንት ጽፋ ነበርና ለሷ መልስ ነው። ሌላ ምንም ነገር የለም። ኧረ ከሱ የሚጠበቅ አይደለም። መስራት ያለበት በስ ዝም ብሎ እንደዚህ አይነት ሚዲያ ላይ ሞተን እናመሰግናለን። በጣም ከልብ ነው የምናመሰግነው። የዛሬ ብዙ ፍሬት አለበት። የዛሬ እኔም ልጆችም እንዲማሩበት ነግሬያቸዋለሁ። ለምን ብትሉ ሴት ልጅ ራሷ ክብሯ ስትጠብቅ ሞት አርጉት አንዴ
እና እኛ ራሳችን ሞት አድርግ ሌሎቹ እንዲሰማቸው እና ሴቶች ነን እኛ። ሴት ልጅ ክብሯን ስትጠብቅ፣ ሴት ልጅ ያላት ክብሯን ጠብቃ በክብሯን እንደማትደራደር በክብሯ እንደፈለገች መሆን እንደሌለባት ብዙዎቹ እንደተማራችሁበት ሙሉ ተስፋ አለኝ። ፍቅረኛ ይኖራችኋል፣ አይኖራችሁም አይደለም። ፍቅረኛ አታምኑትም አይደለም። ብሩኬ አሁን ዛሬ ሳታምነው ቀርታ አይደለም፣ ታምነዋለች፣ ትወደዋለች፣ ታከብረዋለች። እሱም እንደዛው። ግን ሴት ልጅ ምንድነው መሆን ያለባት? አብራ ትኑር፣ ችግር የለውም መኖሩ ችግር የለውም። የተለያየ ክላስ ነው የሚኖሩ። ግን ሴት ልጅ በክብሯ ስላችሁ አብራ ሰርግ የሚባል ነገር አለ፣ ሽምግልና የሚባል ነገር አለ፣ ክብር የሚባል አለ፣ ትልቅ ክብር የሚባል አለ። ቤተሰብ ስታከብሩ እስከ ጥግ ድረስ ያከብራችኋል። እስከ ጥግ ድረስ ራሱን ያከብራችኋል። በክብራችሁ ካልተደራደራችሁበት፣ ክብራችሁ እንደፈለጋችሁ ዛሬ ወደደኝ፣ አፈቀረኝ፣ ልቡ ሰጥቶኛል፣ ልቤ ሰጥቼዋለሁ፣ እስከ መጨረሻ ያዛልቀኛል ብላችሁ እንዳገኛችሁ አይደለም መሆን ያለባችሁ። ዛሬ ብዙ ትምህርት የተማረበት ሰው ብዙ ትምህርት አለው በዚህ ላይ። ለምን ሴት ልጅ እስከ ጥግ ድረስ ክብሯን መጠበቅ አለባት። እስከ መቼም ክብሯን መጠበቅ አለባት። በክብሯ መደራደር የለባትም። ወንድ ልጅ ክብር ሲኖራት ነው የሚያከብራት። ወንድ ልጅ ራሷን አስከብራ ሲሆን የምትወልዳቸውን ሴት ልጆች ታከብራለች። ያም አባት ይነግራቸዋል፣ የእናታቸው ምን እንደነበረ ክብር ይነግራቸዋል። ሴት ልጅ ብትበላሽበት፣ ወልዳ ብትበላሽበት፣ እናትሽ እኮ እንዲህ ከነ ክብሯ ነው፣ ክብሯን ጠብቃ ነበረ የምትኖረው፣ ክብሯን አስጠንቅቃ ክብሯን አስጠብቃ ነበረ የምትኖረው ብሎ ለሴት ልጁ ይመክራታል አባት። እናትም እንደዛው ትመክራለች። ለምን መጀመሪያ እንደፈለገች አልሆነችም። መጀመሪያ ፍቅረኛ አለኝ ይሄ ትዳር አጋሪ ነው ብላ እንደፈለገች አልሆነችም። ተጠንቅቃ ለክብረዋ ጥንቁቅ ሆና ኖራለች። ክብር ማለት የተቀደሰ ማንነት ሲኖረን ነው። ራሳችን ስናስቀድስ ነው። ራሳችን ለትዳራችን ራሳችን አስቀድሰን በምንም አይነት መልክ ሳንሸነፍ፣ በምንም አይነት ነገር ሳንሸነፍ ራሳችን አስቀድሰን ከተገኘን ወንድ ልጅ ማያከብረን በፍጹም የለም። እስከ ጥግ ድረስ ያከብራል። እስከ መቼም ያከብራችኋል። በድህነትም ይሁን በሀብትም ይሁን በምንም ይሁን ክብርሽ የምትደራደሪበት አይደለም። ክብር ማለት ሴት ልጅ ክብሯን አዋርዳ ባልሆነ ቦታ ሰጠች ማለት የመጨረሻ የተዋረደች ሴት ናት። እውነቴ ነው የምላችሁ። አንዳንዶቹ ሲጠየቁ ያፈቅረኛል ብዬ ነው እንዳይከዳኝ ብዬ ነው ክብሬን የሰጠሁት የሚሉ አሉ። አይደለም። ይሄን ክብር ማለት ከእግዚአብሔር የተሰጠ ከፈጣሪ የተሰጠን ክብር ነው። ትልቅ ክብር ነው። እና አሁን ሀይሚ ብዙዎቹ አብራ ኖራለች፣ አብረው ያድራሉ፣ አብረው ይኖራሉ፣ አብረው እንደዚህ ይሆናሉ፣ አብረው ክብሮ እንትን ሳይል እስካሁን የሚሉ ብዙዎቹ አሉ። ያላወቁ ያልገባቸው የእሷን ማንነት የእሱን ማንነት ያልተረዱ እና እቺ ልጅ ክብሯን ጠብቃ ነው። በክብሯን አትደራደርበትም። በክብሯን በምንም የምትደራደርበት ልጅ አይደለችም። ከዚህም በፊት አይታችኋል። ከዚህም በፊት ብዙ ጊዜ ፍራንክ ማድርገዋለች። ፍራንክ ስታደርገው አይታችኋል፣ አስተምራችኋለች። አሁንም ቢሆን በዛሬ በብሩኬ ብዙ ትምህርት አለው። ሴት ልጅ ያለ ብዙ ትምህርት አለው። ብዙ እስኪ አሁን ራሳችሁ ፈትሻችሁበታል። ዛሬ ምን ያክል ለክብራችሁ ተጠንቅቃችሁ ተቀድሳችሁ በክብር ትዳራችሁን የያዛችሁ ራሳችሁን አይታችሁበታል። እውነቴ ነው የምላችሁ። እስከ መቼም ድረስ አታፍሩበትም። እስከ መቼም ድረስ አታፍሩ። ክብራችሁ ጠብቃችሁ ትዳራችሁ ከመሰረታችሁ እስከ መቼም ጥግ ድረስ ማለት ነው። ያ ወንድ ራሱ ቢበላሽባችሁ ያ ነገር እያስታወሰ እንዴ ክብሯን ጠብቃ ነው እኮ ያገኘኋት፣ ክብሯን እኮ ከነ ክብሯ ነው እኮ ያገኘኋት፣ ከነ ክብሯ ነው እኮ እንደፈለገች ሆና ሳይሆን ለእኔ ብዙ መስዋዕት ከፍላ ነው እኮ ከነ ክብሯ ነው ያገኘኋት ብላ ትልቅ ክብር ይሰጣታል ወንድ ልጅ። ትልቅ ክብር ማለት ነው። አፉም አውጥቶ መናገርም አይችልም። አፉም አውጥቶ ሊናገራትም አይችልም። ለምን ከነ ክብሯ ነው። ክብሯን ተቀድሳ ቅዱስ ሆና ነው ያገኛት ይሄ ልጅ። አሁን በሃይሚ አስቡት እስኪ። ወንድሜ መፈራለሁ አለች። እውነቷ ነው።
መፍራትም አለባት። ደርሳለች ያቺ ልጅ። ወንድ ልጅ ብሩኬ የትዳር አጋሪ ነው፣ የልጆች አባት ነው። ታምነዋለች። አታምነውም አይደለም። ብዙዎቹ አታምንበትም። እንዲህ አትለውን ስለማታምነው ነው አይደለም። ነው ታምንበታለች። በጠንቅቃ እስከ ጥግ ታምነዋለች። እስከ ጥግ ብዙ ሽምግልና የሚባል ነገር አለ። ትልቅ ቤተሰብ የሚከበርበት አለ። ብዙ ነገር አለ። አይ ዛሬ አብረን እንደር ብለዋል። አብራ ለመተኛት ሃይሚ እንደዚህ ልጅም አይደለችም። ብሩኬም እንደዚህ ልጅ አይደለም። ሊፈትናት ፈተናዋን እንደምታልፈው ስለሚያውቅ ነው። ብዙ ጊዜ ፈትነዋታል። ብዙ ጊዜ በዚህ አይተዋታል። ግን በክብሯን አትደራደር። እውነቴ ነው የምላችሁ። እናንተም እንደዛው ያላገባችሁ ካላችሁ በክብራችሁ አትደራደሩ። ክብራችሁ ባልሆነ ቦታ አዋርዳችሁ ለማንም ለማይረባ እንዳትሰጡ። ወደፊት የትዳር አጋርሽ ሆንሻለሁ፣ ህይወት ሆንሻለሁ። እንደ እውነት በቃ ምንም ሰማይ ይገልበጥ አንቺ ልከዳሽ አልችልም ይሉና እናንተ የአንድ ቀን ስሜቱ እንትን ካለ በኋላ ረግጧችሁ ሊሄድ ይችላል። በሆነ ምክንያት ጥሏችሁ ሊሄድ ይችላል። ግን ጸጸት ይሆንባችኋል። ትዳራችሁ መስርታችሁ ጸጸት ይሆንባችኋል። ተቀደሱ። ለራሳችን እንቀደስ። በሃይሚም አይተን በትንሿ በሃይሚ አይተን እንማር። ልጆች ካለን ሴት ልጅ ካለን እውነቴ ነው የምላችሁ። እኔ አንዳንዴ ከራሴ ልጆቼን አስተምራለሁ። እግዚአብሔርን ነው የምላችሁ። አባታቸውም ይላቸዋል እንደ እናታችሁ ብርቱ ሁኑ ልጆቼ ይላቸዋል። እንደ እናታችሁ ጥንቁቅ ሁኑ ይላቸዋል። እኔ ብዙ ተከብሬበታለሁ። እስከ አጎቴ ድረስ ተከብሬበታለሁ። እውነቴ ነው የምላችሁ። እንኳን ቤተሰቦቼ እናት አባቶቼ ተውና እስከ አጎቴ የእናቴ ወንድም ድረስ ተከብሬበታለሁ። በጣም ማለት ነው። እና ትከበሩበታላችሁ። ትልቅ ክብር ነው። ትልቅ ነገር ነው። ትልቅ ከእግዚአብሔር የተሰጠን ክብር ነው። ይሄ ነገር ከእግዚአብሔር የተሰጠን ከሱ የተሰጠን ክብር ነው። እና ክብራችሁን በምንም አታደራደሩ። ሴት ልጅ ካላችሁ ምከሩ። ለሴት ልጅ ክብር ምከሩ። አዎ። እና እንዳላበዛባችሁ ለሴት ልጃችሁ ራሱ በምክር እንደዚህ አድርጊ፣ ነገ ለአንቺ ነው ይሄን ክብር፣ ነገ ትከበሪበታለሽ፣ አልፎ ተርፎ እኔን ታስከብርኛለሽ ብላችሁ ለሴት ልጃችሁ ምከሩ። በፊት በእኛ በጉራጌ ልውሰዳችሁና ሴት ልጅ